ኃጢአት ያራቁታል፣ ኃጢአት ያቆሽሻል፣ ኃጢአት ሰላም ያሳጣል፣ ኃጢአት ከእግዚአብሔር ይለያል። ኃጢአት ወገኖቼ ምንም ነገር ቢኖረን ባለን ነገር ደስተኛ እንዳንሆን ያደርገናል። የመጀመሪያ ከፍርሃት ለመራቅ መፍትሄው ሳያቋርጡ መጸለይ። የሚጸልይ ሰው ፍርሃትን ይቀንሳል። የሚጸልይ ሰው ጭንቀትን ይቀንሳል። የሚጸልይ ሰው ብቸኝነትን ይቀንሳል። የሚጸልይ ሰው ድብርት የምትሉትን ነገር ማስወገድ ማራቅ ይችላል። አሁን ብዙዎቻችን በትዝታ ነው የምንኖረው። የዛሬን አድርገውና እንደኔ ጸሎተኛ የለም የሚሉ ብዙ ሰዎች አሉ። ዛሬ ውዳሴ ማርያማቸው የት እንዳለ ግን ማያውቁ፣ ዳዊታቸው የት እንዳለ ማያውቁ። ትናንት ጸልየን አንጠግብም ነበረ። ድርሳኑን እንጸልይ ነበረ፣ መልካ መልኩን እንጸልይ ነበረ፣ ገድላቱን እንጸልይ ነበረ፣ መዝገበ ጸሎቱን እንጸልይ ነበረ፣ ውዳሴ ማርያም እናደርስ ነበረ። ማን ጸልየው ጸሎት አልነበረም በፊት። አሁን ግን እርግፍ አርገን አንዳንዶቻችን ትተነው በትዝታ ቁጭ ብለናል። ጸሎትን ጉድጓድ እንደመቆፈር አታስቡት። ለመጸለይ ስታስቡ አይክበዳችሁ፣ ጭንቅ ጥበብ አይበላችሁ። ለመጸለይ ስታስቡ ለራሳችሁ እንዲህ ብላችሁ ተናገሩ፣ ከእግዚአብሔር ጋር ልነጋገር ነው፣ ከእግዚአብሔር ጋር ላወራ ነው፣ ሐሳቤን ለእግዚአብሔር ላቀርብ ነው በሉ። ያን ጊዜ ትበረታላችሁ። ያን ጊዜ ድካም ከእናንተ ይርቃል። ጸሎት ትርጉሙ ይሄ ነው። በቃ ምናልባት ሐኪም ቤት ሄደን ያንተ ነገር መድኃኒት የለውም፣ ህመም በሽታ መድኃኒት የለውም፣ ያንቺ ነገር መድኃኒት የለውም፣ ህመምሽ በሽታሽ የሚሞቱበትን ቀን ዝም ብላችሁ ጠብቁ የሚሉ ተስፋ የሚያስቆርጡ ሐኪሞች ይኖራል። ለሰው የማይቻል ግን ለማን ይቻላል? ቅዳሴ ማርያማችንን እያደረስን ዳዊታችንን እየደገምን ቅዳሴያችንን እያስቀደስን ጉባኤያችንን እየተካፈልን ጾማችንን እየጾምን እግዚአብሔርን እያመንን ከቤቱ ሳንጠፋ ሃይማኖት አጽንተን ምግባር አቅንተን እግዚአብሔርን መጠበቅ ብቻ። ወንድሞቼ፣ እህቶች፣ እናቶቼ፣ አባቶች በዚህ ዘመን የሚያኖረን ገንዘባችን አይደለም፣ በእግዚአብሔር ማመናችን። በዚህ ዘመን የሚያኖረን ዘመድ አዝማድ ወገኖቻችን አይደለንም፣ በእግዚአብሔር ያመን ከሆነ መኖር እንችላለን። ስለዚህ ጸሎታችን አለማመኔን እርዳው እያላችሁ ጸልዩ። እምነት ጨምርልኝ እያላችሁ ጸልዩ። እምነቴን ፍጹም አድርግልኝ በሉት። እግዚአብሔር አለማመናችንን ይረዳዋል፣ እምነት ይጨምርልናል፣ የጎደለውን እምነት ይሞላዋል። ፍጹም እምነት ሊሰጠን የታመነ ነው የኛ አምላክ። ወገኖቼ ጠላት ስለሌለብን፣ ወጥመድ ስላልተጠመደብን፣ ጉድጓድ ስላልተቆፈረብን ሳይሆን እግዚአብሔር ከኛ ጋር ስለሆነ ነው እዚህ የደረስነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እኔ ካንተ ጋር ነኝና አትፍራ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ ነው። እኔ ካንተ ጋር ነኝና አትፍራ። ርዕሳችን ይሄ ነው። የትምህርቱ መሰረታዊ ዓላማ የሚሆነው እግዚአብሔር ከኛ ጋር እንደሆነ አምነንና አውቀን ከፍርሃት ርቀን ተረጋግተን መኖር እንድንችል ማሳየት ይሆናል የትምህርቱ ዓላማ። ሁላችን እንደምናውቅ ያለንበት ዘመን የሚታየውም የሚሰማውም ነገር አስፈሪ ነው። በተለይ ብዙዎቻችሁ ወጣቶች ናችሁ። ወጣቱ እንዳለመታደል ሆኖ የሚፈራበት ነገር በዚህ ዘመን በዝቷል። ብዙ ወጣቶች የብቸኝነት ስሜት እየተሰማቸው
ሰው የለኝም፣ ወገን የለኝም፣ ጓደኛ የለኝም፣ ብቻዬን ነኝ እያሉ የብቸኝነት ስሜት የሚሰማቸው በርካታ ሰዎች አሉ። የትምህርታችን ዋና ነገር የሚያጠነጥነው ባጠገባችን ባለጸጋ የሆነ ሰው ባይ ነው። ዝነኛና ስመጥር የሆነ ሰው ባይ ነው። እግዚአብሔር ከአጠገባችን እንዳለ ማሳየት ነው የትምህርቱ ዓላማ። በዚህ ርዕስ ውስጥ ሶስት ነገሮችን ባጭሩ መለከታል። በመጀመሪያ ማየው ፍርሃት ምንድነው የሚለውን እንመለከታል። በሁለተኛ ደረጃ ፍርሃት ወደ ሰው ልጆች በምን ምክንያት ይመጣል የሚለውን እናያለን። ሶስተኛና የመጨረሻ ከፍርሃት ርቀን ለመኖር ምን እናድርግ የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ ፍርሃት ምንድነው ከሚለው እንነሳ። ወገኖቼ ፍርሃት ሰይጣን በልባችን ውስጥ የሚጨምረው መንፈስ ነው። እግዚአብሔር ለማንም ሰው የፍርሃትን መንፈስ አልሰጠም። እግዚአብሔር የሰጠን መንፈስ ራስን የመግዛት የኃይል የፍቅር መንፈስ ነው የሰጠን እንጂ ለማንም ሰው እግዚአብሔር የፍርሃትን መንፈስ አልሰጠም። አዎ አንድ የሆነ ቅዱስ ፍርሃት አለ። ያም እግዚአብሔርን መፍራት ነው። አሁን ስለሱ አይደለም እያወራን ያለ። ፍርሃት የምላችሁ ጭንቀትን ነው፣ ብቸኝነትን ነው፣ ድንጋጤን ነው፣ ራስን መጥላትና መጸየፉን ነው። እሱን ነው ያልተገባውን ፍርሃት ነው አሁን የምናየው። ያ ያልተገባውን ፍርሃት ሰይጣን በልባችን ውስጥ የሚጨምረው እንጂ እግዚአብሔር የሰጠን አይደል። መጽሐፍ እንደዚህ ይላል። እዛ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ተብሎ ነው የተጻፈ። እግዚአብሔር የሰጠን መንፈስ የፍቅር መንፈስ ነው። እግዚአብሔር የሰጠን መንፈስ የኃይል መንፈስ ነው። እግዚአብሔር የሰጠን መንፈስ ራስን የመግዛት መንፈስ ነው። የፍርሃት መንፈስ ከጠላታችን ከዲያብሎስ የመጣብን ነው። መጽሐፍ ቅዱስን ስናነብ በብሉይ ኪዳንም በአዲስ ኪዳንም 100 ጊዜ በላይ አትፍሩ ተብሎ ተጽፏል። ከስንት ጊዜ በላይ አልኳቸው? አቤት 100 ጊዜ በላይ አትፍሩ ተብሎ ተጽፏል። አትፍሩ የተባለበት ምክንያት የሚያስፈራ ነገር ስላለ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት በርካታ ዓላማ ቢኖርም 3 ዋና የሆኑ ነገሮችን ከሰው ልጆች ለማራቅ፣ እነዚህም ፍርሃት፣ ጭንቀት፣ ተስፋ መቁረጥ። እስኪ ፍርሃት በሉ፣ ሁላችሁ ተናገሩ። ግድ የለም። ፍርሃት፣ ተስፋ መቁረጥ፣ ጭንቀት። ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር የመጣበት ዓላማ
ፍርሃት፣ ጭንቀት፣ ተስፋ መቁረጥን ከሰው ልጆች ለማራቅ ነው። ፍርሃትን ለማራቅ አይዟችሁ አትፍሩ እያለ ያስተምር ነበረ። ጭንቀትን ለማራቅ በአንዳች አትጨነቁ ይል ነበረ። ተስፋ መቁረጥን ለማራቅ በተስፋ ደስ ይበላችሁ ይል ነበረ። በነቢያቱ እያደረ በሐዋርያቱ እያደረ የሁሉ ዓይን አንተን ተስፋ ያደርጋል እያለ ይናገር ነበረ። ስለዚህ ፍርሃት ወገኖቼ እግዚአብሔር የሰጠን አይደለም፣ ሰይጣን በልባችን ውስጥ የጨመረው መንፈስ ነው። ይህንን የፍርሃት መንፈስ አምላካችን እግዚአብሔር ከእግራችን በታች ይጣልልን። ሊቃውንት ፍርሃት የሚለውን ቃል ሲተረጉሙት የገጠመንን ችግር ከእግዚአብሔር በላይ እንደሆነ ማሰብ ፍርሃት ነው ብለው ይናገራል። ወገኖቼ ችግሮቻችን ሁሉ ከእግዚአብሔር በታች ናቸው። እግዚአብሔር ደግሞ ከችግሮቻችን ሁሉ በላይ ነው። በደንብ እንድትሰሙ እንፈልጋል። ምንም አይነት ችግር በሕይወታችን ይግጠመ፣ ያ የገጠመን ችግር ከእግዚአብሔር በታች ነው። እግዚአብሔር ደግሞ ከችግሮቻችን ሁሉ በላይ ነው። እንደዚህ አድርገን ማሰብ አለብን። ስለዚህ ባጭሩ ፍርሃት ምንድነው ስንል አሁን ከላይ እንዳየነው ወደ ሁለተኛው ሐሳብ እንሄድ። ወደ ኋላ ትንሽ ጊዜ ወስደን የምናየው ነገር ስላለ በፍጥነት አያለሁ። ልትከታተሉኝ በእግዚአብሔር ፍቅር እጠይቃችኋል። ፍርሃት ወደ ሰው ልጆች በምን ምክንያት ነው የሚመጣው? እሱን እየዘረዘርኩኝ አያል። የመጀመሪያ ፍርሃት ወደኛ የሚመጣበት ምክንያት ኃጢአት መስራት በጀመርን ጊዜ ነው። ኃጢአት ማለት የቃሉ ፍቺ ኃጥ ከሚለው የግዕዝ ግስ የተገኘ ነው። ኃጥ ያጣ ማለት ነው። ኃጢአት ማለት ማጣት ማለት። ምን ማጣት? ሰላም ማጣት፣ ረፍት ማጣት፣ ደስታ ማጣት፣ እርካታ ማጣት። ወገኖቼ ኃጢአት ትርጉሙ ማጣት ማለት። አንድም ኃጢአት ማለት እግዚአብሔር አታድርጉ ያለንን ማድረግ ነው። ደግሞ እግዚአብሔር አድርጉ ያለንን አለማድረግ ነው ኃጢአት ማለት። አስተውሉ እግዚአብሔር ልጆች፣ ኃጢአት በሁለት መንገድ። አንደኛ እግዚአብሔር አታድርጉ ያለንን አድርገን ከተገኘን ኃጢአት ሰርተናል። ለምሳሌ አትስረቁ ብሏል እግዚአብሔር። ስንሰርቅ ከተገኘን ይሄ ኃጢአት ነው። አታመንዝሩ ተብለናል። ስናመነዝር ከተገኘን ኃጢአት ነው። አባትና እናትህን አክብር ተብሏል። አባትና እናትን አለማክበር ኃጢአት ነው። የመጀመሪያ ኃጢአት ማለት አታድርጉ የተባልነውን ነገር አድርገን ስንገኝ ነው። ሁለተኛ ኃጢአት አድርጉ የተባልነውን ደግሞ አለማድረግም ኃጢአት ነው። ባልንጀሮቻቸውን እንደራሳችሁ አድርጋችሁ ውደዱ ተብሏል። ባልንጀራን እንደራስ አድርጎ አለመውደድ ኃጢአት ነው። የሰንበትን ቀን ትቀድሰው ዘንድ አስብ ተብሏል። ሰንበትን የማንቀድሳት የማናከብራት ከሆነ ይሄ ኃጢአት። ስለዚህ መጀመሪያ ሰው መፍራት የሚጀምረው ኃጢአት መስራት በጀመረ ጊዜ ፈሪ ይሆናል። ለዚህ ጥሩ ማስረጃችን በኦሪት ዘፍጥረት በምዕራፍ 3 ቁጥር 10 ጀምሮ የተመዘገበው ታሪክ አስታውሳችኋለሁ። እንደዚህ ይላል። ሁላችን እንደምናውቅ የመጀመሪያዎቹን ሰዎች አባታችን አዳምና እናታችን ሔዋንን እግዚአብሔር ኤልዳ በምትባል ስፍራ ላይ ፈጠራቸው። አዳምን በ40 ቀን ወደ ኤደን ገነት አስገባው። ሔዋንን ደግሞ በ80 ቀኗ ወደ ገነት አስገባት። ዛሬ ወንዶች በ40 ቀናቸው በእናቶቻቸው እቅፍ የገነት ምሳሌ ወደ ሆነችዋ
ወደ ቤተ ክርስቲያን መጥተው ክርስትና የሚነሱት የሚጠመቁት ለዚህ። ሴቶች እህቶቻችን በ80 ቀናቸው በእናቶቻቸው እቅፍ ከቤታቸው የገነት ምሳሌ ወደ ሆነች ወደ ቤተ ክርስቲያን መጥተው ክርስትና የሚነሱት ለዚህ። አዳምና ሔዋን የተፈጠሩት በገነት ውስጥ አይደለም። አዳምና ሔዋን የተፈጠሩት ኤልዳ በሚባል ስፍራ ነው። ከተፈጠሩበት ኤልዳ ከሚባል ስፍራ አዳም በ40 ቀን ይገዛት ይጠብቃት ዘንድ ወደ ገነት አስገባው እግዚአብሔር። ሔዋንን በ80 ቀኑ አስገባት። ከባድ ትእዛዝ አላዘዛቸውም። ብዙ ሸክም አልጫነባቸውም። አንድ ትእዛዝ ነው ያዘዛቸው። በገነት ውስጥ ካለው የዛፍ ፍሬ ትበላላችሁ፣ ነገር ግን መልካምና ክፉን ከሚያስታውቀው የዛፍ ፍሬ እንዳትበሉ፣ ከሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። ይህንን የእግዚአብሔር ትእዛዝ አዳምና ሔዋን 7 ዓመት ለ3 ወር ለ17 ቀን ጠበቁ። ከዚህ በኋላ ሁላችን ታሪኩ እንደምናውቅ በሰይጣን አሳሳችነት አትብሉ የተባሉትን የዕፀ በለስ ፍሬ ቆርጠው በሉ። የእግዚአብሔርን ትእዛዝ ተላለፉ፣ እምነት አጎደሉ፣ ጸጋቸው ተገፈፈ፣ ራቁታቸውን ሆኑ ሁለቱ። ወዲያው እግዚአብሔር መጣ፣ በገነት ውስጥ ድምፁን ያሰማ ጀመረ። አዳም አዳም ወዴት ነው ያለኸው አለው። እስኪ አንድ ጥያቄ ልጠይቃችሁ። አዳም የት እንዳለ እግዚአብሔር ያውቃል አያውቅ? አቤት ያውቃል። በእግዚአብሔር ዘንድ ማይገለጥ የተከደነ የማይታይ የተሰወረ ምንም ነገር የለም። መጽሐፍ እኛን በሚቆጣጠረን በእግዚአብሔር ዓይኖች ፊት ሁሉም ነገር የተራቆተና የተገለጠ ነው እንጂ የተሰወረ ፍጥረት የለም ተብሎ ተጽፏል። ዕብራውያን 4 ቁጥር 13 ላይ ቃሉን አስተውሉት። እኛን በሚቆጣጠረን በእግዚአብሔር ዓይኖች ፊት ሁሉም ነገር የተራቆተና የተገለጠ ነው እንጂ የተሰወረ ነገር የለም አለ። እግዚአብሔር ሁሉን አዋቂ ነው። ነገር ግን እንዳላዋቂ ሆነና አዳም አዳም ወዴት ነው ያለኸው አለ። አዳምም እንዲህ ብሎ መለሰ፣ በገነት ድምፅህን ሰማው፣ ራቁቴን ስለሆንኩ ፈራው። እስኪ በገነት በሉ ሁላችሁም። ድምፅህን ሰማው፣ ራቁቴን ስለሆንኩኝ ፈራሁኝ። ምን አልኩኝ? ምንን ስለሆንኩኝ? ራቁትህን እንደሆንክ ማን ነገረ? በውኑ አትብላ ያልክሁን የዕፀ በለስ ፍሬ ቆርጠ በላህን? አለው እግዚአብሔር። አዳም እንደዚህ አለ፣ ረዳት እንድትሆን የሰጠኸኝ ሔዋን አሳስታኝ በላኋል። አዳም በሔዋን ሔዋን አዎ በእባብ ምክንያት አቀረቡ። ያቀረቡት ምክንያት በእግዚአብሔር ዘንድ ተቀባይነት አላገኘም። ሁላችን ታሪኩ እንደምናውቅ ሁሉም ተረገሙ፣ የዘሩትን አጨዱ፣ የእጃቸውን አገኙ። እኔ የምፈልገው ሰው የሚፈራው በመጀመሪያ ኃጢአት መስራት በጀመረ ጊዜ ነው ብያቸው የለም? ይኸው ምስክር አዳም ምን አለ? በገነት ድምፅህን ሰማው፣ ራቁቴን ስለሆንኩኝ ፈራኋል። ስለዚህ አዳምና ሔዋን ፍርሃት የገጠማቸው ፍርሃት ወደ ሕይወታቸው የመጣ አታድርጉ የተባሉትን ባደረጉ ጊዜ ኃጢአት መስራት በጀመሩ ጊዜ ነው። እኛም የአዳም ልጆች አታድርጉ የተባልነውን ስናደርግ ኃጢአት መስራት ስንጀምር በሕይወታችን ውስጥ ፍርሃትና ጭንቀት ይገጥመናል። ወጣቶች በማንም እንዳታሳብቦ የፍርሃታችንና የጭንቀታችን የመጀመሪያው ምክንያት የገዛ ኃጢአታችን ነው። ምንድን ነው የሚለው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 9 ላይ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል ነው የሚለው። ጭንቀት ከየት ይመጣል? ከክፋት ነዋ። ጭንቀት ከየት ይመጣል? ከኃጢአት ነዋ። ክፉን በሚያደርግ ሰው ነፍስ ሁሉ ፍርሃትና ጭንቀት ይሆንበታል። ፍርሃት፣ ድንጋጤ፣
ጭንቀት፣ ራስን መጥላት፣ ባለን ነገር ደስተኛ አለመሆን ከየት ይመጣሉ? ከኃጢአት። ኃጢአት ያራቁታል። ኃጢአት ያቆሽሻል። ኃጢአት ሰላም ያሳጣል። ኃጢአት ከእግዚአብሔር ይለያል። ኃጢአት ወገኖቼ ምንም ነገር ቢኖረን ባለን ነገር ደስተኛ እንዳንሆን ያደርገናል። አሁን አንዳንድ ሰዎች ዘመነኛ ቤት ውስጥ ይኖራሉ። ግቢያቸው ውስጥ 3 እና 4 መኪና ያቆማሉ። በቀን 2-3 ጊዜ ልብሳቸውን ይቀይራሉ። ገንዘባቸው ባንክ ቤቱን አጨናንቆታል። አቃጥለው የማይጨርሱት ገንዘብ አላቸው። ነገር ግን በሕይወታቸው አንዳንዶች ደስተኛ አይደሉም። ሰላም የላቸው። ተኝቶ ማደር አይችሉም። የገዛ ጥላቸው ያስጨንቃቸዋል። የፖሊስ ሳይረን ሲሰሙ ይደነግጣሉ። በሆስፒታል አጠገብ ሲያልፎ ይደነግጣሉ። ለክፎች ሰላም የላቸውም ተብሎ ተጽፏል። ዛ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 22 ላይ ለክፎች ሰላም የላቸውም ይላል እግዚአብሔር ተብሎ ተጽፏል። ስለዚህ የመጀመሪያ ፍርሃት ወደኛ እንዴት ይመጣል ስንል ኃጢአት መስራት ስንጀምር ፍርሃት ወደኛ ይመጣል። አምላካችን እግዚአብሔር ከኃጢአት እንድንርቅ ሁላችንን በቸርነቱ ይርዳን። ወደ ሁለተኛው ሐሳብ ሄዳል። ሁለተኛ ፍርሃት ወደ ሰው ልጆች በምን ምክንያት ይመጣል ስንል በእምነት መጉደል። እምነታችን ወገኖቼ ሲጎድል ፈሪዎች እንሆናለን። ለዚህ ጥሩ ማስረጃችን በአዲስ ኪዳን ላይ የተጻፈ አንድ ታሪክ ባጭሩ ያያል። የማቴዎስ ወንጌል ምዕራፍ 8 ቁጥር 23 በአንድ ወቅት ጌታችን ኢየሱስ ክርስቶስ በታንኳ ሆኖ ከደቀ መዛሙርቱ ጋር በባህር ላይ ይሄዳል። ድንገት ማዕበል ተነሳ። ታንኳይቱን ወደፊት ወደ ኋላ፣ ወደ ግራ ወደ ቀኝ እያደረገ ያናውጣት ጀመረ። በዚህ ሰዓት ጌታችን በታንኳይቱ ውስጠኛ ክፍል ላይ ተኝቶ ነበር ይላል። ደቀ መዛሙርቱ መጡና ቀሰቀሱት። ጌታ ሆይ ስንጠፋ አይገድህም አሉት። አድነን እንጂ ብለው አስነሱት። ወዲያው ብድግ አለና የምፈልገውን ቃል ተናገረ። እናንተ አላችሁ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። እስኪ ይህን ቃል ከኔ ቀጥላችሁ አብራችሁ በሉት። እናንተ በሉ እስኪ እምነት የጎደላችሁ ስለምን ትፈራላችሁ? ስለምን ምን ትላላችሁ? የእምነት መጉደል ክርስቲያን ወገኖቻችን ፍርሃት ያመጣል። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ወዲያው ብድግ አለና ማዕበሉን ገሰጸው፣ ታላቅ ጸጥታም ሆነ ይላል መጽሐፍ። እግረ መንገዳችንን ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የነበረባት ታንኳ የቅድስት ቤተ ክርስቲያን ምሳሌ ናት። ባህሩ የዚች ዓለም ምሳሌ ነው። በዚያች ታንኳ ላይ ማዕበል ተነስቶ ታንኳይቱን እንዳናወጣት የታንኳይቱ ምሳሌ በሆነች በቅድስት ቤተ ክርስቲያንም አንዳንድ ጊዜ ከውስጥም ከውጭም ማዕበል ሊነሳ ይችላል። ደቀ መዛሙርቱ ምንድን ነው ያደረጉት? ማዕበሉ ሲነሳ ራሳቸውን ወደ ባህር አልጣሉ። እንግዲያውስ እነ ቅዱስ ጴጥሮስ አሳ የማጥመድ ልምድ አላቸው፣ ዋና የመዋኘት ልምድ አላቸው። ታንኳይቷ ከመገልበጧ በፊት ራሳችንን እናትርፍ፣ ራሳችንን እናድን ብለው በዋና ለማምለጥ ሙከራ አላደረጉም። እዛው ታንኳይቷ ላይ ሆነው የተኛውን ጌታ ቀሰቀሱት፣ አስነሱት። ስለዚህ እኛም የታንኳይቱ ምሳሌ የሆነች ቤተክርስቲያናችን ከውስጥና ከውጪ ማዕበል ምናልባት ቢገጥማት ድርሻችን እንደ ደቀ መዛሙርቱ መጮህ ነው፣ መጸለይ ነው ወደ እግዚአብሔር። ጌታ ሆይ አድነን አይደል ያሉት? እኛንም ጌታ ሆይ አድነን እንበለው።
ልመናቸውን ሰምቶ ማዕበሉን ጸጥ እንዳደረገላቸው የኛንም ጸሎት ሰምቶ ማዕበሉን ጸጥ ሊያደርገው ይችላል። ይችላል አይችልም? አቤት! አሁንም በሀገር ላይም በቤተ ክርስቲያን ላይም ያለውን ማዕበል አምላካችን እግዚአብሔር በኃይሉና በስልጣኑ ጸጥ ያደርግልን። እንመለስ። በሁለተኛ ደረጃ ሰው የሚፈራበት ምክንያት አሁን ከላይ እንዳየነው እምነቱ ሲጎድል፣ የእምነት መጉደል ወገኖቼ ፍርሃትን ያመጣል። እስኪ ወደ ዋናው ሐሳብ እንምጣ። አሁን ችግሩን አይተነዋል ከላይ፣ መፍትሄዎቹን እስኪ እንመልከት። ከፍርሃት ርቀን ለመኖር ምን እናድርግ የሚለውን እስኪ እንመልከት። መቼስ ሰው ጤነኛ ከሆነ ከጭንቀት ርቆ፣ ከፍርሃት ርቆ፣ ከብቸኝነት ርቆ ተረጋግቶ መኖር ሁሉም ሰው ይፈልጋል። የልብ ሰላምና ጸጥታ ማይፈልግ ሰው የለም። እርጋታ ማይፈልግ ሰው የለም። ምንድነው መፍትሄው ወገኖቼ? የመጀመሪያ ከፍርሃት ለመራቅ መፍትሄው ሳያቋርጡ መጸለይ። ሳያቋርጡ ምን ማድረግ አልኳችሁ? መጸለይ። ጸሎት ብዙ ጥቅም አለው። በመጸለያችን ብዙ የምንጨምራቸው ነገሮች አሉ። ነገር ግን የምንጨምረው ነገር እንኳን ባይኖር እሱን እንተውና ለጊዜው በመጸለያችን ብዙ ምንቀንሳቸው ነገሮች አሉ። ለምሳሌ የሚጸልይ ሰው ፍርሃትን ይቀንሳል። የሚጸልይ ሰው ጭንቀትን ይቀንሳል። የሚጸልይ ሰው ብቸኝነትን ይቀንሳል። የሚጸልይ ሰው ድብርት የምትሉትን ነገር ማስወገድ ማራቅ ይችላል። የመጀመሪያው መፍትሄ ጸሎት። በዚህ በአንደኛ ተሰሎንቄ መልእክቱ ቅዱስ ጳውሎስ ምዕራፍ 5 ቁጥር 18 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ነው የሚለው። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ሳታቋርጡ በሉ እስኪ። ጸልዩ፣ በሁሉ አመስግኑ። ሳታቋርጡ ምን በሉ? ጸሎት አይቋርጥም። አሁን ብዙዎቻችን በትዝታ ነው የምንኖር። የዛሬን አድርገውና እንደኔ ጸሎተኛ የለም የሚሉ ብዙ ሰዎች አሉ። ዛሬ ውዳሴ ማርያማቸው የት እንዳለ ግን ማያውቁ፣ ዳዊታቸው የት እንዳለ ማያውቁ። ትናንት ጸልየን አንጠግብም ነበረ። ድርሳኑን እንጸልይ ነበረ፣ መልካ መልኩን እንጸልይ ነበረ፣ ገድላቱን እንጸልይ ነበረ፣ መዝገበ ጸሎቱን እንጸልይ ነበረ፣ ውዳሴ ማርያም እናደርስ ነበረ። ማን ጸልየው ጸሎት አልነበረም በፊት። አሁን ግን እርግፍ አድርገን አንዳንዶቻችን ትተነው በትዝታ ቁጭ ብለናል። አንዳንዶች ሳይጸልዩ ከቤታቸው አይወጡም ነበር። ሳይጸልዩ ወደ መኝታቸው አይሄዱም ነበር። አሁን ከቤት ሲወጣ ዝም ብሎ የሚወጡ፣ ወደ መኝታ ሲሄዱ ዝም ብሎ የሚወጡ፣ ክርስትናቸው እንደ ካሮት ቁልቁል የሚሄድባቸው ሰዎች። በደንብ ራሳችንን እንመልከት። ክርስትና የሚታደገው ወደ ላይ ነው እንጂ ክርስትና ወደ ታች አይደለም። እባካችሁ ብዙዎቻችን እንደዚህ ሆነናል። እግዚአብሔር ጸጋችንን ሲያበዛ፣ ታዋቂ ስንሆን፣ ስንበረታ፣ ከፍ ከፍ ስንል ጾሙን መጨመር ሲገባ፣ ጸሎቱን መጨመር ሲገባ፣ አገልግሎቱን መጨመር ሲገባ፣ መንፈሳዊነቱን መጨመር ሲገባ ብዙዎቻችን እየቀነስን ያለ ነው። ስለዚህ ይኸውላችሁ ከፍርሃት ለመራቅ መፍትሄው ሳያቋርጡ መጸለይ ነው። እግዚአብሔር የጸሎትን መንፈስ ለሁላችን በቸርነቱ ያድለ። ያቋረጥነውን ጸሎት እንድንጀምር መድኃኔዓለም ይርዳ። ሕይወት ውሳኔ ትፈልጋለች። እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ይሄ ድምፅ የሚሰማችሁ እየወሰናችሁ ውጡ። ስትወጡ ጸሎታችሁን ካቋረጣችሁ ዛሬ ጀምሩ። ቀጠሮ አትስጡ። መጽሐፍ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ተብሎ እዛ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ተመዝግበዋል። የመዳን ቀን አሁን ነው። ስለዚህ ወስናችሁ ውጡ። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ጸሎት ማለት ሐሳብን ለእግዚአብሔር ማቅረብ ነው።
ጸሎት መጸለይ ያቋረጡ ሰዎች ከእግዚአብሔር ጋር መነጋገራቸውን ያቋረጡ ሰዎች ናቸው። ድንጋይ እንደመፍለጥ አታስቡት። ጸሎትን ጉድጓድ እንደመቆፈር አታስቡት። ለመጸለይ ስታስቡ አይክበዳችሁ፣ ጭንቅ ጥበብ አይበላችሁ። ለመጸለይ ስታስቡ ለራሳችሁ እንዲህ ብላችሁ ተናገሩ፣ ከእግዚአብሔር ጋር ልነጋገር ነው፣ ከእግዚአብሔር ጋር ላወራ ነው፣ ሐሳቤን ለእግዚአብሔር ላቀርብ ነው በሉ። ያን ጊዜ ትበረታላችሁ። ያን ጊዜ ድካም ከእናንተ ይርቃል። ጸሎት ትርጉሙ ይሄ ነው በቃ። ስለዚህ ከፍርሃት ለመራቅ የመጀመሪያው መፍትሄ ሳያቋርጡ መጸለይ ነው። በምንጸልይበት ጊዜ እግዚአብሔር ፍርሃትን ከኛ ያርቅልናል። መጽሐፍ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችኋል። ከእናንተ መካከል ልጅ እናቱን ወይንም አባቱን ዳቦ ቢለምን በዳቦ ፈንታ ድንጋይ ይሰጠዋልን? እንቁላል ቢለምንስ እባብ ወይም ጊንጥ ይሰጠዋልን? እናንተ ክፉ ሆናችሁ ሳለ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማዩ አባታችሁ እግዚአብሔርማ አብልጦ አያደርግም ወይ ብሎ ይጠይቃል። ማቴዎስ 7 ቁጥር 7 ላይ የተመዘገበ ቃል። ፍርሃቴን አርቅ ብለን እንለምን፣ ያርቃል። ጭንቀቴን ከኔ ያርቅ፣ ያርቃል። ብቸኝነትን ከኔ ያርቅ፣ ያርቃል። አንኳኩ ከፍታለ ብሏል። የተዘጋ ነገርም ካለ በጸሎት ስናንኳኳ እግዚአብሔር ይከፍታል። በሕይወታችን የተዘጋብንን ነገር ሁሉ መድኃኔዓለም ይክፈትልን። ስለዚህ መጀመሪያው ፍርሃት ከኛ እንዲርቅ ሳያቋርጡ መጸለይ ነው መፍትሄው። ሁለተኛ ዕለት ዕለት በእንደዚህ አይነት ጉባኤ እየተገኙ ቃሉን ማዳመጥ። ሁለተኛው መፍትሄ ቃሉን መስማት። የማንን ቃል ንገሩኝ እንጂ የማንን ቃል? ቃሉ ወገኖቼ ፍርሃት ከኛ ጭንቀት ከኛ እንዲርቅ ያደርገናል። አሁን ያላችሁን ሰላም አስተውሉት። በዚህ ሰዓት እኮ የሚጨነቅ ማንም የለም። በዚህ ሰዓት አሁን የሚፈራ እኮ ማንም የለም። በእግዚአብሔር ቤት ውስጥ ሆነን ድምፁን ስንሰማ ቃሉን ስናደምጥ ለክብሩ ስንዘምር ጭንቀት የሚባል የለም። ችግሩ ወደ ቤት ስንገባ ነው፣ ቢሮአችን ውስጥ ነው። እዚህማ ሰላም ነው፣ እዚህማ መረጋጋት ነው፣ እዚህማ እረፍት ያለው። ስለዚህ ቃሉን ባገኘነው አጋጣሚ ሁሉ ማዳመጥ። የግድ እንደዚህ በአይነት ጉባኤ ላይ መካፈል ብቻ አይደለም። ዛሬ ዓለም አንድ መንደር ናት። እጃችን ላይ ባለችዋ ትንሽ ሞባይል ፍላጎት ካለን ያለንበት ቦታ ሆነን የእግዚአብሔርን ቃል ማድመጥ እንችላለን። ብዙ መምህራን፣ ብዙ አባቶች፣ ብዙ ሊቃውንት ተጨንቀው ተጠበው አዘጋጅተውልን ወገኖቼ በሶሻል ሚዲያው የሚለቁልን መንፈሳዊ መልእክቶች፣ ትምህርቶች አሉ። እነሱን ቢሮአችን ውስጥ፣ ቤታችን ውስጥ መኪናችንን እያሽከረከርን በተሰማራንበት መስክ ሁሉ ቃሉን ማዳመጥ እንችላለን። ያኔ ፍርሃት ከኛ ይርቃል። የልብ ሰላምና ጸጥታ ማግኘት እንችላለን። ዳዊት ሲናገር ምን አለ? ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኝ አለ። እዛ መዝሙር 118 ቁጥር 103 ላይ የተመዘገበ ቃል። እስኪ አብራችሁ ወይም በሉ ቃልህ በሉ እስኪ። አልሰማኋችሁም? ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኝ። ምን አለኝ? የማን ቃል? የእግዚአብሔር ቃል ይጣፍጣል አይጣፍጥም? ቃልህ ለጉሮሮዬ ጣፋጭ ነው። መቼ? ብቸኝነት ተሰምቶን፣ ዙሪያው ገደል ሆኖብን፣ ሰማይ ተደፍቶብን፣ ማጣፊያው አጥሮን፣ ጭንቅ ጥብብ ብለን ስንሰማው ያን ጊዜ ቃሉ ለጉሮሯችን ጣፋጭ ይሆናል። ከማርና ከወለላ ይልቅ ጣፈጠኝ አለ ዳዊት። በማር የመሰለው ወገኖቼ በዚህ ምድር ላይ ጣፋጭ ከሆኑት ነገሮች መካከል አንደኛው ማር ነው እንጂ የእግዚአብሔር ቃል ከማርም በላይ ነው፣ ከስኳርም በላይ ነው፣ ከሚጣፍጡ ነገሮችም በላይ ነው የእግዚአብሔር ቃል። በሌላም ስፍራ ነቢዩ ኤርምያስ ምን አለ? ቃል ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ
ቃልህ የልብ ሰላምና ደስታ ሆነኝ አለ። ኤርምያስ 15 ቁጥር 16 ላይ የተመዘገበ ቃል። ቃልህ በሉ እስኪ ሁላችሁ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ሰላምና ደስታ ሆነኝ። በቃ ቃሉ ይሄ ነው። የልብ ሰላም የሚገኘው በቃሉ። ደስተኛ ምንሆን የምንችለው ቃሉን ስንሰማ፣ ከጭንቀት መራቅ ከፍርሃት መራቅ የምንችለው ቃሉን ስናደምጥ ቃሉን ስንሰማ። ወጣቶች ባካችሁ ሰላም የት እንዳለ ረፍት የት እንዳለ እንወቅ። ሰላም ከየት እንደምናገኝ ረፍት ከየት እንደምናገኝ እንወቅ። ብዙ ወጣቶች እግዚአብሔር በማይከብርበት ስፍራ ላይ እግዚአብሔር በሌለበት ስፍራ ላይ በዓለማዊ ቦታ ላይ ሰላም ለማግኘት የሚደክሙ የሚወጡ የሚወርዱ የሚጨነቁ ሰዎች አሉ። ሰላም ከቃሉ ነው ያለው። ሰላም ከቤቱ ነው ያለው። መጽሐፍ ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል አለና ነብዩ ሐጌ በዚህ ስፍራ ሰላሜን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር አለ። ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ የተመዘገበ እግዚአብሔር ቃሉን አስተውሉ። ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል። በሰሎሞን ዘመን ከተሰራው ቤተ መቅደስ ይልቅ በዘሩባቤል ዘመን የተሰራው ቤተ መቅደስ ክብር ይበልጣል። ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ማለት ይሄ። ለምን ያሉ እንደሆነ በሶሎሞን ቤተ መቅደስ ውስጥ የሚያገለግሉ የነበሩት የብሉይ ኪዳን ካህናት ናቸው። ዘሩባቤል በሰራው ቤተ መቅደስ ውስጥ የሚያገለግሉት ካህናት ወገኖቼ የአዲስ ኪዳን ካህናት ናቸው። ስለዚህ ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ማለት ይሄ ነው። በዚህ ስፍራ ሰላሜን እሰጣችኋለሁ። ንገሩኝ፣ ምንን እሰጣችኋለሁ? እግዚአብሔር እውነተኛ የሆነውን ሰላም ለሁላችንም በቸርነቱ ያደለ። ስለዚህ ሁለተኛ ሰው ከፍርሃት መራቅ የሚችለው ከጭንቀት መራቅ የሚችለው የማንን ቃል ሲያደምጥ ነው? ንገሩኝ፣ የማንን ቃል? የማንን ቃል ሲሰማ ነው? ሶስተኛና የመጨረሻውን አየዋል። ሶስተኛ ከፍርሃት ለመራቅ በእግዚአብሔር ማመን ነው መፍትሄው። ወገኖቼ በእግዚአብሔር የሚያምኑ ሰዎች በሕይወታቸው ምንም ነገር ይግጠማቸው አይጨነቁ፣ አይፈሩም፣ አይደነግጡም። ቢፈሩም ፍርሃታቸው ለጊዜው ነው፣ ከነሱ ጋር አይቆይም። ቢጨነቁም ጭንቀታቸው ለጊዜው ነው፣ ጭንቀት ከነሱ ጋር አይቆይም። በእግዚአብሔር ማመናችን ፍርሃት ከኛ እንዲርቅ ትልቁና ዋነኛው መፍትሄ እሱ ነው። መጽሐፍ እንደዚህ ይላል፣ ልባችሁ አይታወክ አለና ጌታችን ኢየሱስ ክርስቶስ በእግዚአብሔር እመኑ በእኔም ደግሞ እመኑ አለ ደቀ መዛሙርቱ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። ልባችሁ አይታወክ ማለት ልባችሁ አይፍራ ማለት። ልባችሁ አይታወክ ማለት ልባችሁ አይደንግጽ፣ ልባችሁ አይጨነቅ ማለት። መፍትሄው እዛው ጋር ነው። ልባችሁ እንዳይታወክ ከፈለጋችሁ በእግዚአብሔር እመኑ፣ ደግሞ በእኔም እመኑ አለ ኢየሱስ ክርስቶስ። ከአባቱ ከአብ ጋር በመልክ ስለሚመሳሰል በስልጣን ስለሚተካከል እኔና አብ አንድ ነን ስላለ በእግዚአብሔር አብ እመኑ አለና በእኔም ደግሞ እመኑ አለ። ለምን? ልባችሁ እንዳይፈራባችሁ፣ እንዳትጨነቁ፣ እንዳትደነግጡ፣ እንዳትታወቁ ከፈለጋችሁ መፍትሄው በእግዚአብሔር ማመን ነው አለ። በእሱ ስናምን ተረጋግተን መኖር እንችላለን። ወገኖቼ ምንም ነገር ጆሮአችን ቢሰማ፣ ምንም ነገር አይኖቻችን ቢመለከቱ አይሞቀንም፣ አይደምቀንም። በሰላም በእርጋታ መኖር እንችላለን።
አምላካችን እግዚአብሔር እሱን የሚያምን ልብ ለሁላችንም በቸርነቱ ያድለ። መጽሐፍ ቅዱስን ስናነብ ይህን ግልጥ የሚያደርግ አንድ ታሪክ ተመዝግቦልናል። በማርቆስ ወንጌል ምዕራፍ 5 ቁጥር 35 ጀምሮ ያ የምኩራብ አለቃ ኢያኢሮስ የሚባለው የ12 ዓመት ሴት ልጅ ነበረች። በጽኑ ታመመች። ነፍስ ውጪ ነፍስ ግቢ ላይ ደረሰች። ወደ ክርስቶስ መጣና እንዲህ አለው ይላል፣ ጌታ ሆይ አለው፣ ታናሺቱ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም ይላል። ልክ መንገድ ላይ ይሄ የምኩራብ አለቃ መምህሩን ጌታውን ይዞ እየሄደ ሳለ ቤት ታማ የነበረች ብላቴናይቱ ነፍሷ ከሥጋዋ ተለየ፣ ሞተች። ቤተሰቦቹ ሲሮጡ መጡና ኢያኢሮስን እንዲህ አሉት፣ ኢያኢሮስ አሉት፣ ልጅህ ሞታለች፣ መምህሩን አታድክመው አሉት። የነሱ እምነት ኢየሱስ ክርስቶስ የታመመ ያድናል የሚል እንጂ የሞተ ያስነሳል የሚል እምነት የላቸው። ስለዚህ ምን አሉት? አሁን ልጅ ሞታለች፣ መምህሩን አታድክመው፣ እሱ የታመመ ነው የሚያድነው እንጂ የሞተ ማስነሳት አይችሉም ሲሉ እኮ ነው። እስኪ ባይነ ህሊናችሁ ሳሉ ልጃችን ታሞ አንድ ሐኪም የጤና ባለሙያ ለማምጣት ወደ ሐኪም ቤት ሄደን ሐኪሙን ይዘን እየመጣን መንገድ ላይ ገና ግማሽ ሳለን የጎረቤት ሰዎች መጥተው ሐኪሙን አታድክመው ልጅ ሞታለች ብለው የልጃችንን ሞት አደባባይ ላይ ቢያረዱን ምን ይሰማናል? የልጁን ሞት አደባባይ ላይ አረዱት። ይሄን ሰው ያን ጊዜ ፈራ፣ ደነገጠ፣ ፊቱ ላይ ታወቀበት። ኢያኢሮስ ፍርሃቱ ፊቱ ላይ ታወቀበት። የዚህን ጊዜ ጌታ እንደዚህ ያለው ላነበው ፈልጋለሁ። የማርቆስ ወንጌል ምዕራፍ 5 ቁጥር 35 እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃው እመን ብቻ እንጂ አትፍራ አለው። እስኪ እመን ብቻ እንጂ በሉ። አትፍራ። ምን አትበል? አትፍራ። እመን ብቻ እንጂ አትፍራ። አይዞ፣ ለምን ትጨነቃል? ለምን ትፈራል? ልጅህ ሞተች ነው ያለው አይደለም? አትጨነቅ፣ እመን ብቻ አለ። ወዲያው ጴጥሮስን፣ ያዕቆብን፣ ዮሐንስን ይዞ ገባ ወደ ለቅሶ ቤት። ድንኳን ውስጥ ሲገባ ሕዝቡ ያለቅሳል፣ ይንጫጫል፣ ተስፋ የመቁረጥ ሐዘን ያዝናል። ክርስቶስ አንድ ቃል ተናገረ። ብላቴናይቱ ተኝታለች እንጂ አልሞተችምና አታልቅሱ አላቸው። እስኪ ብላቴናይቱ በሉ። ተኝታለች እንጂ አልሞተችም። ሞታለች አልሞተችም? ግን ንገሪ፣ ሞታለች አልሞተችም? ትክክለኛ ሞታለች፣ ነፍሷ ከሥጋዋ ተለይቷል። ክርስቶስ ግን ምንድነው ያለው? ብላቴናይቱ ተኝታለች እንጂ ምን አላለችም? የዚችን ብላቴና ሞት ክርስቶስ በእንቅልፍ መሰለው። ለምንድነው ሞቷን በእንቅልፍ የመሰለው ያሉ እንደሆነ የተኛ እንደተኛ አይቀርም፣ ይነሳል። የሞተ ሰውም እንደ ሞተ አይቀርም፣ ይነሳል። ሞት የመጨረሻ ነገር አይደለም። ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። በመጽሐፍ ቅዱስ ሞት የተመሰለው በእንቅልፍ ነው። አልዓዛር በሞተ ጊዜ ክርስቶስ አልዓዛር ተኝቷልና እቀሰቅሰው ዘንድ ይገባኛል ያለው። ስለዚህ እናት በሞት ከተለየቻችሁ፣ አባታችሁን በሞት ካጣችሁ፣ እህታችሁን፣ ወንድማችሁን፣ ጓደኛችሁን በሞት ያጣችሁ ተስፋ የመቁረጥ ሐዘን እንዳታዝኑ። ከሞት አጠገብ ሕይወት አለ። ከመቃብር አጠገብ ትንሣኤ አለ። ብላቴናይቱ ተኝታለች እንጂ አልሞተችም አለ ኢየሱስ ክርስቶስ። ወዲያው ጴጥሮስ፣ ዮሐንስ፣ ያዕቆብን እናት አባትን ይዞ ብላቴናይቱ ወዳለችበት
ገባ። ከዛ ቀረብ አለ። ቀኝ እጇን ያዘና ጣሊታ ቁሚ አላት። ትርጓሜው አንቺ ብላቴና ተነሺ ማለት ነው። ወዲያው አፈፍ ብላ ተነሳች። ነፍሷ ወደ ስጋዋ ተመለሰ። የቀዘቀዘ ሰውነቷ እንደገና መሞቅ ጀመረ። የኛ ጌታ የታመመውን ማዳን ብቻ ሳይሆን የሞተውን ማስነሳት ይችላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖቼ የምናመልከውን አምላክ ባካችሁ በደንብ እንወቅ። እንደ አይሁድ አንሁን። ችግራችን ቅድም ብያችኋለሁ ከእግዚአብሔር በታች ነው። የቱም አይነት ችግር ምናልባት ሐኪም ቤት ሄደን ያንተ ነገር መድኃኒት የለውም፣ ህመም በሽታ መድኃኒት የለውም፣ ያንቺ ነገር መድኃኒት የለውም፣ ህመምሽ በሽታሽ የሚሞቱበትን ቀን ዝም ብላችሁ ጠብቁ የሚሉ ተስፋ የሚያስቆርጡ ሐኪሞች ይኖራል። ለሰው የማይቻል ግን ለማን ይቻላል? ንገሩኝ፣ ለማን ይቻላል? ሰው ሲጨርስ እግዚአብሔር ሥራ መስራት ይጀምራል። ሁሉ ነገር ለእግዚአብሔር ቀላል ነው። የምናመልከው አምላክ ወገኖቼ የታመመውን ማዳን ብቻ አይደለም፣ የሞተውን ማስነሳት ይችላል። በጣም ሳቁበት ይላል በክርስቶስ ላይ አፌዙበት። እንዴት ከሞተ በኋላ ይመጣል? ነፍሷ ከስጋዋ ሳይለይ ፈጥኖ ደርሶ ሊያድናት ይችል ነበረ ብለው ነበረ። ነገር ግን እስክትሞት ጠብቆ የበለጠ ታምር አደረገላት። በእኛ ህይወት ውስጥም እንደዚህ ይሆናል። ጉዳያችን እስኪሞት አንዳንድ ጊዜ እግዚአብሔር ሊዘገይ ይችላል። የፍርድ ቤት ጉዳያችን ይሆናል። የውጪ ጉዳያችን ሊሆን ይችላል። የሥራ ጉዳያችን ሊሆን ይችላል። ሂዱበት እናንተ። ጥያቄያችን ሳይመለስ፣ እንባችን ሳይታበስ፣ የልባችን መሻት ሳይፈጸም እግዚአብሔርን በጸሎት እየጠራ ነው። ሰምቶ እንዳልሰማ አይቶ እንዳላየ ዝም ሊዘገይ ይችላል። ሳትሞት ብላቴናይቱ ክርስቶስ መምጣት ይችል ነበረ። ነገር ግን እስክትሞት ጠበቀ። ለምን ያሉ እንደሆነ የታመመ ከማዳን ይልቅ የሞተ ማስነሳት ታላቅ ታምር ነዋ። ስለዚህ ታላቅ ታምር ላደርግለት ለኢያሪዮስ ዘገየ፣ ቆየ። በእኔና በእናንተ ህይወትም አንዳንድ እንደዚህ ይሆናል። እኛ ዝም ብለን በትዕግስት ሆነን መጠበቅ፣ በእምነት ሆነን መጠበቅ፣ እየጸለይን መጠበቅ፣ እየጾምን መጠበቅ፣ ከቤቱ ሳንርቅ መጠበቅ፣ እንዲህ ባለ ጉባኤ ቃሉን እየሰማን እግዚአብሔርን መጠበቅ ይመጣል። መጽሐፍ ምንድን ነው የሚለው? ቢዘገይም እንኳን በእርግጥ እግዚአብሔር ወደ አንተ ይመጣል፣ አንተ ግን በትዕግስት ሆነ ጠብቀው። ይመጣል እግዚአብሔር። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ የተመዘገበ ቃል። እስኪ አብራችሁኝ በሉ፣ ቢዘገይም በሉ እስኪ። እግዚአብሔር በእርግጥ ይመጣልና በትዕግስት ሆነ ጠብቀው። በትዕግስት ሆነ ምን በለው? ምዕመናን፣ እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። እግዚአብሔርን መጠበቅ ጥበብ ነው። እግዚአብሔርን መጠበቅ ማስተዋል። እሱን ጠብቀው ያፈሩ የጎደለባቸው ያጡ ሰዎች የሉም፣ ሁሉም ተባርከዋል። ያቺ 12 ዓመት ደም ይፈሳት የነበረች ሴት 12 ዓመት ጠብቀዋለች። ከ12 ዓመት በኋላ የቀሚሱን ጫፍ ብትዳስስ የደሟ ምንጭ ቀጥ ብሎላታል። ያቺ 18 ዓመት ግንባሯ ከጉልበቷ ጋር የተጣበቀባት የድካም መንፈስ የነበረባት ከቤተ መቅደስ ማጠፏ ሴት 18 ዓመት መድኃኔ ዓለምን ጠብቀዋለች። ከ18 ዓመት በኋላ ክርስቶስ ወደዚህ ሴት መጣ። አንቺ ሴት አላት፣ ከድካምሽ ተፈተሻል አላት። ወገቧ ቀና፣ ቁርጭምጭሚቷ ጸና። ቀና ብላ ወደ ቤቷ ሄደች። ያ መጻጉዕ 38 ዓመት በደዌ ዳኛ በአልጋ ቁራኛ ሆኖ እንደ ቱሃን አልጋ ላይ ተጣብቆ በቤተ ሳይዳ በመጠመቂያው ስፍራ መድኃኔ ዓለምን ጠብቆታል። ከ38 ዓመት በኋላ ክርስቶስ ቀረበ። አልጋህን ተሸክመ ሂድ አለው። ትሸከመው የነበረውን አልጋ በተራው ተሸክሞ ወገቡ ቀንቶ ቁርጭምጭሚቱ ጸንቶ ድጋፍ ጥግ ሳይፈልግ ራሱን ችሎ ወደ ቤቱ ሄደ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከኔና ከእናንተ የሚጠበቀው በእምነት ሆኖ እግዚአብሔርን መጠበቅ ብቻ። ውዳሴ ማርያማችንን እያደረስን
ዳዊታችንን እየደገምን ቅዳሴያችንን እያስቀደስን ጉባኤያችንን እየተካፈልን ጾማችንን እየጾምን እግዚአብሔርን እያመንን ከቤቱ ሳንጠፋ ሃይማኖት አጽንተን ምግባር አቅንተን እግዚአብሔርን መጠበቅ ብቻ። ክርስትና በእምነት ካልተያዘ በእምነት ካልታቀፈ ከንቱ ነው። ያለ እምነት ጸሎት ከንቱ ነው። ያለ እምነት ጾም ከንቱ ነው። ያለ እምነት አገልግሎት ከንቱ ነው። ያለ እምነት 3 ሰዓት ቆሞ ማስቀደስ ከንቱ ነው። ያለ እምነት ከዚህ ተነስቶ ግሸን ማርያም ሌሎችም ቅዱሳት ገዳማት መሄድ ከንቱ ነው። እምነት የሁሉም ነገር መሰረት ነው። ከፍርሃት ለመውጣት ብቻ አይደለም፣ የሁሉም ነገር መሰረቱ እምነት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም አለ። ዕብራውያን 11 ቁጥር 6 ላይ እስኪ ያለ እምነት በሉ እግዚአብሔርን ደስ ማሰኘት አይቻልም። ያለ ምን? ቁጭ ብለን ቃሉን ስንሰማ በእምነት ስንዘምር በእምነት ስንሰብክ በእምነት ስንቀድስ በእምነት ስናስቀድስ በእምነት ጸበሉን ስንጠጣ በእምነት ምን ማለት ነው? እምነት ወገኖቼ፣ እምነት ማለት ለእግዚአብሔር የሚሳነው ነገር የለም ማለት ነው። እምነት ማለት እግዚአብሔር የአናብስቱን አፍ ይዘጋል ማለት ነው። እምነት ማለት እግዚአብሔር ተራራውን ደልዳላ ሜዳ ያደርጋል ማለት ነው። ባጭሩ እምነት የሚለውን ሐዋርያው ቅዱስ ጳውሎስ ሲፈታው ዕብራውያን 11 ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን የሚያስረዳ ነው ያለው። ስለዚህ የእምነት ትርጉም ባጭሩ ተስፋ ስለምናደርገው ነገር የሚያስረግጥልን ማናየውን ነገር የሚያስረዳ እምነት እየተባለ ይጠራል። እግዚአብሔር አማኞች ያርገን ሁላችንን። አንድ ቃል ተናግሬ መልእክቴን ጠቀልለዋል። ይኸውላችሁ እምነት ሲኖረን እንጠቀማለን፣ እምነታችን ሲጎድል ደግሞ እንጎዳለን። አንድ ታሪክ ልንገራችሁ። ባጭሩ ቱሪስቶች ናቸው። ከአዲስ አበባ ተነስተው ጠረፍ ይሄዳሉ። ጠረፍ ለጉብኝት ልክ እዛ ሲደርሱ ምግብ ይፈልጋሉ። ወጥተው ገጠር ስለሆነ ሆቴል የሚባል ነገር የለም፣ ሚላስ የሚቀመስ ነገር የለም። የያዙትን መንገድ ላይ ጨርሰዋል። ድንገት መኪና ውስጥ ተመልሰው ሲገቡ ጥግ ላይ በሆነ ሳህን የተያዘ ምግብ አለ። እነሱ አይደለም ይዘው የመጡት። እንዳይበሉት የተመረዘ ቢሆንስ፣ የቆየ የሰነበተ ቢሆንስ፣ እንዳይተውት በጣም ተርበዋል። ስለዚህ ምን አደረጉ? እስኪ ውሻ እንፈልግና ለውሻው ሰተን እሱ በልቶ ምንም ካልሆነ ምግቡ ጤነኛ ነው እንበለዋለን። ውሻው በልቶት ግን የሆነ ምልክት ካየንበት በቃ እንበላውን ብለው ውሻ ይፈልጉና ያ ሳህን ውስጥ ያለው ምግብ አውጥተው ለውሻው ይሰጡታል። ውሻው ቅርጥፍ አድርጎ ይበላል። ቢጠብቁ ምንም አይሆንም። ውሻ 1 ሰዓት 2 ሰዓት 3 ሰዓት ቢጠብቁት ምንም አይ ችግር ቢኖረው ኖሮ ምግቡ ውሻው ላይ የሆነ ምልክት እናይ ነበረ። ስለዚህ ንጹህ ምግብ ነው አሉና ቁጭ ብለው ሳህን ውስጥ ያለው ምግብ በሉ። በእምነት በሉት። በቃ ንጹህ ነው ብለው በሉት። ላሳጥርላችሁ፣ በንጋታው ውሻው ሞተ የሚባል ዜና ሰው። ውሻው ምን አለ? ሞተ። ሆዴን ማለት ጀመረ አንዱ፣ አንጀቴን ይል ጀመር ሌላኛው፣ ጨጓራዬን ይል ጀመረ። አምነው አድርገውት ነበረ። ውሻው ሞተ ሲባል መጠራጠር ጀመሩ። ስለዚህ ህመም መጣ። ተመልከቱ፣ መሰቃየት ጀመሩ። ሐኪም ቤት ሄዱ። ዶክተሩ ምን ሆናችኋል አላቸው። አይ ትናንት ምግብ በልተን ነበረ፣ ለውሻም ሰተን ነበረ፣ ውሻው በልቶ ሞተ፣ እኛም ደግሞ አሁን መታመም ጀመርን አሉት። እስኪ የውሻው ባለቤት ይጠራ ተባለ። የውሻው ባለቤት ተጠርቶ መጣ። ውሻው ያንተ ነው ተባለ። አዎ የኔ ነው አለ። መቼ ነው የሞተው አለ። ትናንት ሌሊት ላይ ነው የሞተው። በምንድን ነው የሞተው አለው። መኪና ገጭቶት ነው የሞተው። ዶክተር አለ አንደኛው፣ እኔ አሁን እየተሻለኝ ነው አለ። ምንም መድኃኒት እኮ ይል። አያችሁ እምነት የሚባለው እንዴት እንደሚጠቅም መልሶ እንዴት ደግሞ እንደሚጎዳ። ስለዚህ ይኸውላችሁ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በዚህ ዘመን የሚያኖረን ገንዘባችን አይደለም፣ በእግዚአብሔር ማመናችን።
በዚህ ዘመን የሚያኖረን ዘመድ አዝማድ ወገኖቻችን አይደለንም። በእግዚአብሔር ያመን ከሆነ መኖር እንችላል። ስለዚህ ጸሎታችን አለማመኔን እርዳው እያላችሁ ጸልዩ። እምነት ጨምርልኝ እያላችሁ ጸልዩ። እምነቴን ፍጹም አድርግልኝ በሉት። እግዚአብሔር አለማመናችንን ይረዳዋል፣ እምነት ይጨምርልናል፣ የጎደለውን እምነት ይሞላዋል። ፍጹም እምነት ሊሰጠን የታመነ ነው የኛ አምላክ። ቤተ ክርስቲያን ስትመጡ፣ ስትሄዱ፣ ስትመላለሱ በእምነት አድርጉት፣ በልምድ አታድርጉት። ስለዚህ ፍርሃት ከኛ ሊርቅ ይገባዋል። በእምነት እግዚአብሔር ከኛ ጋር እንደሆነ ማመን አለብን። እስኪ እግዚአብሔር በሉ ከኛ ጋር ነውና አንፈራ። እግዚአብሔር ከማጋ ነው። ስለዚህ ምን አንልም። ታምናላችሁ? እግዚአብሔር ከማጋ ነው። እዚህ የደረስነው እግዚአብሔር ከማጋራ ስለሆነ ነው። ወገኖቼ ጠላት ስለሌለብን፣ ወጥመድ ስላልተጠመደብን፣ ጉድጓድ ስላልተቆፈረብን ሳይሆን እግዚአብሔር ከኛ ጋር ስለሆነ ነው እዚህ የደረስነው። እውነት ሐሰት? ጉድጓዱን ማን እየደፈነ? አቤት! ምክሩን ማን እያጠፋ? መርዙን ማን እያከሸፈ? እዚህ ማን አደረሰን? ጠላት ስለሌለ ሳይሆን እግዚአብሔር ከኛ ጋር ስለሆነ እዚህ ደርሰናል። ከፍ አድርጋችሁ አመስግኑት። የሚጠብቀን ስለማይተኛ ስለማያንቀላፋ። ስለዚህ እሱ ከኛ ጋር ነው፣ እኛም ከሱ ጋር እንድንሆን መድኃኔዓለም ሁላችንን ይርዳ። እኔ ካንተ ጋር ነኝና አትፍራ። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትጨምርብን። የሁላችንን መጨረሻ